አንደኛ ነገሥት ምዕራፍ 3 ቁጥር 16 በእስራኤል እንዲሆን በሰለሞን መንግስት በሁለት ሴቶች መሃል በአንድ ሕፃን ልጅ ምክንያት የሞተውን ትተው ባለው ይጣላሉ። ይህችም ሴት ያችም ሴት የኔ ነው እያሉ በድቅድቁ ሌሊት ደጆቹ ተዘግተው ውስጤ የገባው ድምፅ ልቤን አሸተተው። ልጄ ልጄ ያለች በትጇ ሰምቼ አብሬያት አዘንኩኝ እንቅልፌን አጥቼ። ንጉሴ ሆይ ሺህ ዓመት ንገስ፣ ፊት አልቆምኩም በሐሰት ክስ። እውነት አለኝ ተበዳይ ነኝ፣ ያንተ ፍትህ ምታኖረኝ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስረዱ፣ ይፈርዳል አይፈርድም አስረዱ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስረዱ፣ ይፈርዳል አይፈርድም አስረዱ። በእርግጥ ልጇ ሞቶ በሕይወት የለም ዛሬ፣ ይህንን አውቃለሁ ነበርኩኝ አብሬ። ምናልባት ሕፃን ከመሰላት የእርሷ ንጉሥ ሆይ ስህተት ነው ውሸታም ናት እርሷ። የኔ ልጅ ነው የኔ ልጅ ነው ጌታ ያውቃል ከፋዬ ነው። ፍረድልኝ እኔ አልዋሽም፣ አትውሰጂው አይጠቅምሽም። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስረዱ፣ ይፈርዳል አይፈርድም አስረዱ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስረዱ፣ ይፈርዳል አይፈርድም አስረዱ። ንጉሥ በአእላፍ እስራኤል እልፍ ጉዳይ አለው፣ በዚህ ጊዜ ያጠፋ። ምናልባት ግን ሴቶቹ እንደሚሉት የሚከራከሩበት ሕፃን ይሄ ከሆነ ሕፃኑ በሰይፍ ለሁለት ይሰንጠቅ፣ የበድኑም ክፋይ እኩል ይድረሳቸው። ባይሆን ይሄ ይሻላል ተገቢ ነው ፍርዶ፣ ሕፃኑ ሚሰንጠቅ ሁለት ይሁን አንዱ። ለእኔም ላንቺም አይሆን ልቦና ያምርሯል፣ የማን ልጅ ተከብሮ የማን ልጅ ይኖራል። ንጉሴ ሆይ እባክህን አትግደለው አንዱን ልጅን፣
ባይሆን ስጣት ከእንደ ሕይወቱ እንዴት ይሞት ያለ ኃጢአቱ አለ በዙፋኑ አለ በዙፋኑ ይፈርዳል አይፈርድም አስበው ይፈርዳል አይፈርድም አስበው። አሁን የሕፃኑ እናት በግልጽ ታውቃለች። አንደኛዋ ሴት በሕፃኑ ላይ የተፈረደበት የሞት ፍርድ ሲያስደስታት አይተናል። ሁለተኛዋ ግን ይህን የሞት ፍርድ በጭራሽ የማትቀበለው ሆኖ አግኝተናታል። በዚህም የተፈጥሮ ጠባይ ሕፃኗ ይሙት እያለች ስትጮህ የሰማናት ሴት በእርግጥ የሕፃኑ እናት መሆኗን አረጋግጠናል። ስለዚህ አሁን ፍጠኑና ይህን የሚያምር ሕፃን ከዚህች አመፀኛ ሴት እጅ ላይ ነጥቃችሁ ለእውነተኛዋና ስጡልኝ። አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አስበው ይፈርዳል አይፈርድም አስበው። አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም